መንግስት ያንተ ናት፣ ኃይልም ያንተ ናት፣ ክብር ምስጋናም ያንተ ናት። በእውነት ለእግዚአብሔር ክብር ያንተ ናት ማለት ምስጋና ማለት ነው። ክብር ወስብሐት፣ ክብርና ምስጋናም ለአንተ ነው። ትክክል ነው። እግዚአብሔር የራሱ ነው ምስጋና። ማንም አመስግኖት አይደለም የተመሰገነው፣ ስቡህ ነው በራሱ። ስለዚህ እናመሰግነዋለን። ለክብሩ ለምስጋናው ፈጠረን ሲባል እኛን ዘምሩልኝ ብሉ ሊል የፈጠረን እንዳይመስል፣ አዝማሪ ቀጥሮ ዘምርልኝ አወድሰኝ እንደሚል አይደለም ሰውና መላእክት የተፈጠሩት። በማመስገናችን እኛ እንድንጠቀም ነው እንጂ እግዚአብሔር ግን ምስጉን ነው። ኃይል የእግዚአብሔር ነው። በእውነት ብዙ ጊዜ ኃይል የእግዚአብሔር ነው ብለን እንዘምራለን። በእኛ ሀገር በእርግጥ ሰው ፖሊስ ሲያይ ነው ኃይል የእግዚአብሔር ነው የሚል መዝሙር የሚመጣለት፣ ግን በጠቅላላው ኃይል የእግዚአብሔር ነው። ሌላውን ለመንካት ለአግቦ ለአሽሙር አይደለም የሚዘመረው ይህ መዝሙር። ኃይል የእግዚአብሔር ነው። ሰው አንዳንዴ ሰውን ለማናደድ ሲል የእግዚአብሔርን ክብር ለመናገር ይሞክራል። እኔ ከእግዚአብሔር በቀር የምፈራው የለም ይላል ጸብ ሲያምር። ግን አይደለም፣ እንዲሁ እግዚአብሔርን ፈራዋለሁ ማለት ነው። እና ኃይል የእግዚአብሔር ነው። ኃይል ማለት ከሃሊነት ሁሉን ቻይነት ማለት ነው። እግዚአብሔር ኃያል ነው፣ ሁሉንም የሚችል ነው። ከእግዚአብሔር ኃይል በታች የሆነ ምንም ነገር የለም። እግዚአብሔር ኃይሉ በምን ይታወቃል? በመፍጠሩ ይታወቃል። ራዕይ ምዕራፍ 19 ቁጥር 16 ላይ የነገስታት ንጉሥ የአማልክት አምላክ የጌቶች ጌታ እንለዋል። ስለዚህ እግዚአብሔር የነገስታት ንጉሥ ነው። የአማልክት ዘበጸጋ በጸጋ አምላክ ተብለው የተጠሩ የነ ሙሴ እግዚአብሔር ምን አለው ለሙሴ? ዘጸአት 7:1 ላይ በፈርዖን ላይ አምላክ አድርጌያለሁ ይላል። ገዢ አድርጌያለሁ ማለት አማልክት ዘበጸጋ የተባሉ መዝሙር 86 ላይ አማልክት ናችሁ አልኩ የተባሉ የካህናት የእነሱ ሁሉ አምላክ ነው እግዚአብሔር። የአማልክት አምላክ የጌቶች ጌታ። በምድር ላይ ብዙ ጌቶች አሉ፣ የእነሱ ሁሉ ጌታ ነው እግዚአብሔር። ክርስቶስን ወይም እግዚአብሔርን አባታችን ነው ብለን ከጠራን በኋላ ወደ እመቤታችን ለምን ይህን ጸሎት እናቀርባለን የሚል ትንሽ ጥያቄ የሚፈጠርበት፣ ክርስቶስ አባታችን ነው ይበሉ አለ እንጂ እመቤታችን ነው ይበሉ አለ ወይ የሚሉ ሰዎች አሉ። በመሰረቱ ኤልሳቤጥ መንፈስ ቅዱስ በሞላባት ጊዜ አንቺ የተባረክሽ ነሽ የማኅፀንሽን ፍሬ የተባረከ ነው ብላ እናትና ልጅን አብራ አመስግናለች። ተያይዞ ማመስገን ተያይዞ መጥራት በመጽሐፍ ቅዱስ ብዙ ማስረጃ ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንዴት ቆያችሁ? አሜን። በምሕረት በቸርነቱ እስከዚህ ሰዓት ያደረሰን አምላካችን ስሙ የተመሰገነ ይሁን። አባታችን ሆይ የሚለውን ትምህርታችን አሁን እንጀምራለን። ባለፈው ክፍለ ጊዜ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ የሚለውን ተመልክተን ነበር። ዛሬ የመጨረሻውን የአባታችን ሆይ የሚለውን የመጀመሪያ ክፍል ጸሎት እንግዲህ አባታችን ሆይ መጀመሪያው አባታችን ሆይ የሚለው፣ ሁለተኛ በሰላመ ገብርኤል የሚለው ነው አይደለ? በቤተክርስቲያናችን ስርዓት የምንጸልየው። ከዚህ ጸሎት የመጀመሪያውን ክፍል የመጨረሻ አንቀጽ እንመለከታለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ። ዛሬ የምንመለከተው መንግስት የአንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን የሚለው ነው። እንግዲህ እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እንግዲህ ይህ የመጨረሻው ክፍልነቱ ለመጀመሪያው አባታችን ሆይ ክፍል ነው። ክርስቶስ አባታችን ሆይ ብላችሁ ጸልዩ አለ እንጂ አባታችን ሆይ ብቻ ብላችሁ ጸልዩ አላለም። ምክንያቱም አባታችን ሆይ ትልቁ አጭሩ ጸሎት ብዙ ነገር በውስጡ የያዘው ጸሎት ነው እንጂ የመጨረሻው ከዚህ ውጭ ሌላ ነገር እንዳተነፍሱ አላለም። ሌሎች ጸሎቶች በመጽሐፍ ቅዱስ በብሉይ ኪዳንም በሐዲስ ኪዳንም በጣም ብዙ አሉ። ስለዚህ እነዚያን ጸሎቶች ለምን እንጸልያለን የሚለውን ስናብራራ አብረን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በገብርኤል ሰላምታ የሚለውን ጸሎት ከዚሁ ከመጽሐፍ ቅዱስ የተገኘ ጸሎት ነው። እሱን ጸሎት ደግሞ እንጸልያለን። እሱ የራሱ ማብራሪያ ምክንያት አለው፣ በቦታው የምናየው ይሆናል። ለዛሬ ግን የአባታችን ሆይ ማጠቃለያ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን የሚለውን ጸሎት እንመለከታለን። እንግዲህ ይህ ቃል እንደየወንጌላቱ የተለያየ አቀማመጥ አለው። በመጽሐፍ ቅዱስም ትርጉም የዕብራይስጡ ትርጉምና የሰባው ሊቃናት ትርጉም የግሪኩ ማለት ነው የየራሱ የአቀማመጥ ቅርጽ የቅርጽ ልዩነት ሊኖረው ይችላል። ዞሮ ዞሮ ግን ጸሎቱ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን የሚል ነው።
እንግዲህ ይህ መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነው የሚለው ቃል አስቀድሞ በነቢያቱም በመላእክቱም የተጸለየ ጸሎት ነው። በዓለመ መላእክት ቅዱሳን መላእክት በእግዚአብሔር ፊት ይህንን ጸሎት ሲያደርጉ ተጽፏል። ዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ አቤቱ ይላል በረከትን፣ ክብርን፣ ኃይልን ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ሲሉ ሰማሁ ይላል። በረከትን፣ ክብርን፣ ምስጋናን፣ ኃይልን ኃይል፣ ክብር፣ ምስጋና ያልነው ማለት ነው ለዘላለሙ እያሉ ሲያመሰግኑ ሰማኋቸው ይላል። እዚሁ ዮሐንስ ራእይ ምዕራፍ 4 ቁጥር 10 ላይ ደግሞ ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል። ሊቃናት የሚባሉት መላእክት ወይም ካህናተ ሰማይ የሚባሉት 24ቱ በእግዚአብሔር ፊት ያመሰግናሉ። በዙፋኑ ፊት አክሊላቸውን ያስቀምጡ ነበር። ዛሬ አባቶቻችን ኪዳን ሲያደርሱ ጥምጥማቸውን ፈታ ያስቀምጣሉ። ይህ እንግዲህ አክሊላቸውን ያኖራሉ የሚለውን አስቀድሞ የተነገረውን ቃል መነሻ ያደረገ ነውና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን የሚለው በመላእክትም የተጸለየ ጸሎት ነው። ከነቢያቱም ነቢየ እግዚአብሔር ዳዊት እንዲህ ብሎ ጸልየዋል። አንደኛ ዜና ምዕራፍ 29 ቁጥር 11 ላይ አቤቱ በሰማይና በምድር ታላቅነት፣ ኃይል፣ ክብር፣ ድልና ግርማ ለአንተ ነው ብሎ ለእግዚአብሔር ጸልየዋል እና ይሄ የቀደመ ጸሎትም ጭምር ነበር። አምላካችን ኢየሱስ ክርስቶስ ይህን የቀደመ ጸሎት አሁን ደግሞ ጸልዩት፣ መንግስት ያንተ ናትና ብላችሁ ጸልዩ ብሏል። ትክክል ነው። መንግስት የእግዚአብሔር ነው። የእግዚአብሔር መንግስት አስቀድመን መንግስት ትምጣ ስንል እንዳብራራ ነው ዘላለማዊ መንግስት ነው። የትኛው መንግስት ነው የእግዚአብሔር መንግስት የሚባለው? በሰማይ ያለው ነው? በምድር ያለው ነው? ሁሉም ነው። መንግስት ሁሉ የእግዚአብሔር ነው። መንግስት ያንተ ናት መባል ይገባዋል። ምክንያቱም እግዚአብሔር በምድርም ቢነግሱ ማንም ቢነግስ የእነሱ ንጉስ እሱ ነው። ራእይ ምዕራፍ 19 ቁጥር 16 ላይ የነገስታት ንጉስ፣ የአማልክት አምላክ፣ የጌቶች ጌታ እንለዋለን። ስለዚህ እግዚአብሔር የነገስታት ንጉስ ነው። የአማልክት ዘበጸጋ በጸጋ አምላክ ተብለው የተጠሩ የነ ሙሴ እግዚአብሔር ምን አለው ለሙሴ? ዘጸአት 7:1 ላይ በፈርዖን ላይ አምላክ አድርጌያለሁ ይላል። ገዢ አድርጌያለሁ ማለት ነው። አማልክት ዘበጸጋ የተባሉ መዝሙር 86 ላይ አማልክት ናችሁ አልኩ የተባሉ የካህናት የእነሱ ሁሉ አምላክ ነው እግዚአብሔር፣ የአማልክት አምላክ፣ የጌቶች ጌታ። በምድር ላይ ብዙ ጌቶች አሉ፣ የእነሱ ሁሉ ጌታ ነው እግዚአብሔር። ስለዚህ መንግስት ያንተ ናት። የትኛውም ስልጣን የእግዚአብሔር ነው። በምድር ላይም የሚነግሱት ሁሉ ነገስታት ያለ እግዚአብሔር ፈቃድ አይነግሱም። ላይወዳቸው ይችላል፣ ግን እሱ ሳይፈቅድ ሊሆን አይችልም። ሮሜ 13:1 ላይ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ ይልና ከእግዚአብሔር ካልተገኘ ስልጣን የለምና ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው ይላል። ይህ ማለት ባለስልጣኑን ሁሉ ይወደዋል ማለት አይደለም። ክፉም ቢሆን ደግም ቢሆን ግን እግዚአብሔር ሳይፈቅድ አይሾምም ማለት ነው። ቅዱስ ጳውሎስ ለበላይ ባሉት ባለስልጣኖች ተገዙ፣ ስልጣን ሁሉ ከእግዚአብሔር ነው ባለበት ሰዓት የነገሰው ንጉስ ኔሮን፣ በኔሮን ቄሳር ዘመን ግን ከእግዚአብሔር ነው ስልጣን የተገኘው ብሏል። ክፉ ንጉስ ሲመጣ ይሄማ ከሰይጣን የተሾመ ነው አንልም። ዞሮ ዞሮ እግዚአብሔር ካልፈቀደው ሊሾም አይችልም። ካልወደደው ማለት ወዶታል ማለት ግን አይደለም። ባለፈው ፈቃድንና ውድን አብራርተን ተምረናል። ክርስቶስ ስለ ስልጣን ሲጠይቀው ጲላጦስ ምን አለው? ከላይ ካልተሰጠ በቀር በእኔ ላይ ምንም ስልጣን የለህም ብሏል። እና መንግስት ግን ሁሉ ከላይ የተሰጠ ነው ማለት ነው። ስለዚህ መንግስት ያንተ ናትና የምንለው ለእግዚአብሔር ነው። በምድር ላይ ያለ ስልጣን ሁሉ ካለ እግዚአብሔር አይገኝም። ኃይልም ያንተ ነው፣ ክብርም ያንተ ነው፣ ምስጋናም ያንተ ነው እያለ የሚቀጥለው። ስለዚህ ኃይል ሁለተኛው ነው። ኃይል የእግዚአብሔር ነው። በእውነት ብዙ ጊዜ ኃይል የእግዚአብሔር ነው ብለን እንዘምራለን አይደል? በእኛ ሀገር በእርግጥ ሰው ፖሊስ ሲያይ ነው ኃይል የእግዚአብሔር ነው የሚል መዝሙር የሚመጣለት፣ ግን በጠቅላላው ኃይል የእግዚአብሔር ነው። ሌላውን ለመንካት ለአግቦ ለአሽሙር አይደለም የሚዘመረው ይህ መዝሙር። ኃይል የእግዚአብሔር ነው። ሰው አንዳንዴ ሰውን ለማናደድ ሲል የእግዚአብሔርን ክብር ለመናገር ይሞክራል። እኔ ከእግዚአብሔር በቀር የምፈራው የለም ይላል ጸብ ሲያምር። ግን አይደለም፣ እንዲሁ እግዚአብሔርን ፈራዋለሁ ማለት ነው። እና ኃይል የእግዚአብሔር ነው። ኃይል ማለት ከሃሊነት፣ ሁሉን ቻይነት ማለት ነው። እግዚአብሔር ኃያል ነው፣ ሁሉንም የሚችል ነው። ከእግዚአብሔር ኃይል በታች የሆነ ምንም ነገር የለም። እግዚአብሔር ኃይሉ በምን ይታወቃል? በመፍጠሩ ይታወቃል። ቅዱስ ጳውሎስ ከተፈጠሩት ነገሮች ይታወቃል ኃይሉ፣ መፍጠሩ፣ ስልጣኑ ብሎ ዘርዝሮታል በሐዋርያት ሥራ ላይ። ስለዚህ እግዚአብሔር ፈጣሪነቱ አንዱ የኃይሉ መገለጫ ነው። እግዚአብሔር ፈጣሪ ነው። ከእግዚአብሔር በቀርም ፈጣሪ የለም። ኃያል የሚያሰኘው መፍጠር መቻሉ ነው አንዱ።
በምድር ላይ ብዙ ኃያላን አሉ። ግን ምንም ምድር ላይ ያለን ኃያላን ጠቢባን በሙሉ አዋቂዎች ሁሉ ተሰብስበን ትንኝ አንፈጥርም፣ ዝንብ አንፈጥርም። እንደው በሮቦት እንኳን በጣም በብዙ ኮዲንግ በብዙ ካልኩሌሽን ተሰርቶ ስንቴ ተሞክሮ ነው ተንቀሳቀሰ ተብሎ ልል የሚባለው። እግዚአብሔር በጣም ደቃቅ በሆነች በምትበር ነገር ውስጥ በጣም የተወሳሰበ የሰውነት መዋቅር የሚፈጠር ነው። ሊያውም ያለ መፍጠር ተጠቦ ነቅሎ ተክሎ አይደለም፣ በሀሳቡ ብቻ መፍጠር የሚችል ነው እግዚአብሔር። እኛ ተሰብስበን ምንም ነገር መፍጠር አንችልም። ምን ይባላል እንደውም አንድ ሰው ከእግዚአብሔር ጋር ተገዳደረ ይባላል። ምሳሌ ነው እና መፍጠር እችላለሁ አለ። ትችላለህ? አዎ በል እሺ ፍጠር አለ። እሺ ብሎ ጭቃ ሲያነሳ እሱ የኔ ነው ቁጭ አድርጋለሁ። የሆነ ድንጋይ ሲያነሳ እሱ የኔ ነው ቁጭ አድርጋለሁ። ሰው በራሱ የሌለ ነገር መፍጠር አንችልም። በምድር ላይ እንኳን ኢኖቬሽን ወይም ዲስከቨሪ ምናምን ተብሎ የሚደነቁ ፈጠሩ የሚባሉ ሰዎች ከተፈጠረው በመነሳት ነው እንጂ ምንም ነገር መፍጠር አንችልም። እንኳን መፍጠር ኢማጂን ማድረግ አንችልም። ያለውን ነው የምናስበው። ይህን ያህል እኮ ነን፣ ትንሽ ነን፣ አናውቀውም እንጂና እግዚአብሔር ፈጣሪ ነው። እርሱ ብሏልና ሆኖ እርሱ አዟልና ተፈጠሩ ይላል። ኃያል ነው እግዚአብሔር በፈጣሪነቱ ማለት ነው። ነቢየ እግዚአብሔር ዳዊት ደግሞ ይላል የጣቶችህን ስራ ሰማያትን ባየው ጊዜ ጨረቃን ከዋክብትን አንተ የሰራሃቸውን ታስበው ዘንድ ሰው ምንድን ነው? እኛን እንዴት እንደው አስታወስከን አሉ የሉም ብለህ ይህንን ያህል ከዋክብት ፈጥረ ይህን ያህል የተወሳሰበ ነገር ፈጥረ ብሎ ያደንቃል። ከዛ ደግሞ መልሶ ወደ ራሱ ይመለሳል። ግሩምና ድንቅ አድርገህ ፈጥረህ እኛ እናመሰግናለሁ ይላል። ትክክል ነው። ግሩም ድንቅ ሆነን የተፈጠርነው የሰው ልጅ ቅዱስ አውግስጢኖስ ሰው ተፈጥሮ ሊያደንቅ ተራራ ለተራራ ይዞራል፣ አስደናቂው ፍጥረት ግን ራሱ ሰው ነው ይላል። ከአንተ በላይ አስደናቂ እስቲ ራስን ትክ ብለህ ተመልከተው። የጣት አሻራህን ይኸው። ያንተን የሚመስል የጣት አሻራ ያለው ሰው የለም። አንተን የሚመስል መልክ የለም። ዲዛይን የማያልቅበት ፈጣሪ እግዚአብሔር በጣም ድንቅ አድርጎ ይፈጠራል። ከከዋክብት ስርዓት በላይ የተወሳሰበ የብሬን የህሊና የአይምሮ ስርዓት ናላችንን ድቅ አድርጎ የፈጠረ እግዚአብሔር በጣም አስደናቂ ነው። ስንት ኮዲንግ እንግዲህ የፕሮግራሚንግ ሰዎች የኮምፒውተር ሰዎች እንደምትረዱት ስንት ነገር መጻፍ ያስፈልገው ነበር። እግዚአብሔር እንዴት አድርጎ ነው የሰራ። ሰው ራሱን በደንብ ቢመለከት የእግዚአብሔርን ጥበብ ያደንቃል። በሁለት እግሩ ቆሞ መቆም የሚችል እኮ እኛ ብቻ። እስቲ ሁለት እግር ያለው ነገር አቁም፣ አትችልም፣ ይወድቃል። እኛ ግን በሁለት እግራችን መቆም እንችላለን። እንዴት አድርጎ ሚዛን እንዳንስት አድርጎ ሰራ። ጠቢብ አምላክ ነው። የፈለገ በካልኩሌሽን ብታብራራው፣ ይህ ግን በፈጣሪነቱ በኃይሉ የተሰራ የሚያስብ የሚመራመር ፍጡር ነው ሰውና እግዚአብሔር ኃይሉ በመፍጠሩ ይታወቃል። ስነ ፍጥረቱን በማድነቅ ብቻ ኃይሉን ታደንቃለህ። እንዴት ኃያል ነው ሁሉን ቻይ ነው እያልክ ታደንቃለህ። ሌላው እግዚአብሔር ኃያል ነው ግን ማንንም አይንቅ። አንዱ የኃይሉ መገለጫ ነው። መጽሐፈ ኢዮብ ምዕራፍ 36 ቁጥር 5 ላይ እግዚአብሔር ኃያል ነው ማንንም አይንቅም። እኛ ጥቂት ኃይል ኖሮን እንዴት ሰው እንደምንንቅ ከበታቻችን ያለው እናውቀዋለን። እግዚአብሔር ምንም የሚያቅተው የለም ግን ማንንም አይንቅም። በጣም ይደንቃል። እግዚአብሔር የማይችለው ነገር የለም ግን ደግሞ እኛን ታግሶ ማንንም ሳይንቅ ፍጥረቱን አክብሮ የሚገዛ አምላክ ነው። እግዚአብሔር ኃያል ነው። ኃያልነቱ ለራሱ ብቻ አይደለም ለሌሎችም ኃይላቸው። ኃይሌ ዝማሬ እግዚአብሔር ነው ይላል። መጠጊያ እግዚአብሔር ነው። ኃይሌ ወፀወነ እንለዋለን። እግዚአብሔር ኃይላችን መጠጊያችን ነው። ውእቱ ጌታዬ እርሱ ነው እንላለን እና በእውነት እግዚአብሔር ለሌሎችም ኃይላቸው ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ፣ እግዚአብሔር ኃይሌ ነው እንዲህ እያልን የምንዘምረው ለዛ ነው። ስለዚህ እግዚአብሔር ኃያል ነው። መንግስት ያንተ ናት፣ ኃይልም ያንተ ናት፣ ክብር ምስጋናም ያንተ ናት። በእውነት ለእግዚአብሔር ክብር ያንተ ናት ማለት ምስጋና ማለት ነው። ክብር ወስብሐት፣ ክብርና ምስጋናም ለአንተ ነው። ትክክል ነው። እግዚአብሔር የራሱ ነው ምስጋና። ማንም አመስግኖት አይደለም የተመሰገነው፣ ስቡህ ነው በራሱ። ስለዚህ እናመሰግነዋለን። ለክብሩ ለምስጋናው ፈጠረን ሲባል እኛን ዘምሩልኝ ብሉ ሊል የፈጠረን እንዳይመስል፣ አዝማሪ ቀጥሮ ዘምርልኝ አወድሰኝ እንደሚል አይደለም ሰውና መላእክት የተፈጠሩት። በማመስገናችን እኛ እንድንጠቀም ነው እንጂ እግዚአብሔር ግን ምስጉን ነው። ስለዚህ መንግስት ያንተ ናት አልነው፣ ኃይልም ያንተ ናት፣ ክብርና ምስጋናም ያንተ ነው። የራስ የባህሪ ገንዘብ ነው። እኛ መተን የምንጨምርልህ አይደለም። ክብር ያንተ ነው። ክብር ሁሉ ለእግዚአብሔር ነው። ሰው በአቅሙ ጥሩ ነገር ቢሰራ ሁሉ ክብሩን ግን መውሰድ ያለበት እግዚአብሔር ነው። እግዚአብሔርም ክብሩን
ለሌላ አሳልፎ የሚሰጥ አምላክ አይደለም። ኃይል፣ ክብር፣ ምስጋና ያንተ ነው ለዘላለሙ እንላለን። ለዘላለሙ ከዚህ በፊት አንስተነዋል። አንደኛ ለዘላለሙ ስንል እስከ ሞት ድረስ ያለውን ጊዜ ነው። ለምሳሌ ቅዱስ ጳውሎስ አንደኛ ቆሮንቶስ 8:13 ላይ ወንድሜን የሚያሰናክለው ከሆነ ለዘላለም ስጋ አልበላም ማለት እስከ ሞት ማለት ነው እንጂ መቼስ ከሞተ በኋላ ተነስቶ ስጋ አይበላም። ስለዚህ እስከ ሞት ያለው ጊዜ ለዘላለም ይባላል። እስከ ዓለም ፍጻሜ ማለትም ነው። ትውልድ ይሄዳል፣ ትውልድ ይመጣል፣ ምድር ግን ለዘላለም ነው ይላል መክብብ 1:4 ላይ። እስከ ዓለም ፍጻሜ ማለትም ይሆናል። ለዘላለም ደግሞ ኢተርኒቲ ጨርሶ ማያቆም ለወደፊትም ጭምር ማለት ነው። እሱ ማቴዎስ 26 የዘላለም ስቃይ የሚባል። ስለዚህ ኃይል፣ ክብር፣ ምስጋና ለዘላለሙ ለአንተ ነው ማለት እስክንሞትም ለአንተ እናቀርበዋለን። እስከ ዕለተ ምጽአትም ኃይል፣ ክብር፣ ምስጋና ለአንተ ነው። ለዘላለም ከምጽአት በኋላ ለማያቋርጠው ዘመን ኃይል፣ ክብር፣ ምስጋና ያንተ ነው ማለታችን ነው። እንግዲህ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ የሚለውን ካየ መጨረሻዋ ቃል አሜን የምትለዋ ናት። እንግዲህ አሜን በቤተክርስቲያናችን በጣም ሰፊ ትርጉም ያለው ካላቸው ቃላት እምቅ ቃላት ውስጥ አንዱ ነው። መጽሐፍ ቅዱስ በመጀመሪያ ብሎ ይጀምራል፣ ሲጨርስ አሜን ብሎ ነው የሚጨርሰው። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን አሜን ይላል ዮሐንስ ራእይ ሲያልቅ። አሜን ማካተቻ፣ ማቆሚያ፣ መፈጸሚያ ቃል ነው። በውስጡ የተለያየ ትርጉም አለው። አሜን ማለት ምን ማለት ነው ለሚለው ከአሜን ከመባሉ በፊት እንደተነገረው ቃል ነው የሚወሰን። ምርቃት ሲሆን ይሁንልኝ ይደረግልኝ ማለት ነው። እርግማን ሲሆን እንዲካጠፋው ይሁንብኝ ይደረግብኝ ማለት ነው። ጥሩ ነገር ሲነገር ደግሞ ልክ ነው እውነት ነው እንደማለት ነው። ይሄ እንደየአገባቡ ይለያል። ይሁን ይደረግ የሚል ትርጉም አለው። ኤርምያስ 11:5 ላይ አቤቱ አሜን ብዬ መለስኩለት ይላል። አቤቱ አሜን ብዬ መለስኩለት ይሁን ይደረግ ማለት ነው። ከነ ትርጉሙ ደግሞ እዛው ኤርምያስ 28:6 ላይ አሜን እግዚአብሔር እንዲህ ያድርግ የሚል ቃል አለ። አሜን እግዚአብሔር እንዲህ ያድርግ የሚል ቃል አለ። እርግማንም ሲሆን እንደዚሁ ነው። ዘዳግም 27:15 ላይ ሙሴ የመጨረሻው ስንብቱ ጸሎት ማለት ነው እስራኤላውያንን እንዲያደረገ እንዲሆንበታል ይደረግበት እርጉም ይሁን ሲላቸው አሜን ይሉ ነበር። ይደረግብን እንዲህ ካደረግን አድርገን ከተገኘን ይደረግብን ማለት ነው። ስለዚህ አሜን ይሁንልኝም ይሁንብኝም እንዲህ ካደረግ የሚል መሐላ ነው። የቃል ኪዳን ቃል ነው። አሜን ስንል እግዚአብሔር ይቀበለዋል። አሜን ካላልን ደግሞ ይቀርብን። ብዙ ጊዜ ከአሜን ይቀራል ይባላል በተለምዶ አይደለ። ሁለተኛ ቆሮንቶስ ምዕራፍ 1:20 ላይ ለእግዚአብሔር በእኛ የሚነገረው አሜን በእርሱ ደግሞ ነው ይላል። በእኛ የሚባለው አሜን እሱም አሜን ይላል ማለት ነው። ይቀበለዋል እግዚአብሔር ማለት ነው። ሌላው አሜን እውነት ነው ልክ ነው ማለት ነው። እንግዲህ ቤተክርስቲያናችን አሜን ትላለች። በጣም ብዙ አሜን የሚባልባት ዝም ብሎ በንግግር ስብከት እያቋረጡ አሜን አሜን ማለት አይደለም። አሜን በጣም በጣም ድንቅ በሆነ መንገድ ይባላል፣ ይዜማል። አሜን ብዙ ዜማ አለው። እኔ ይህን ትምህርት ከማስተማሪ በፊት አሜኖችን ሳስብ በጣም በዙብኝ። ቅዳሴ ላይ ራሱ ብዙ አይነት አሜን፣ ረጃጅም አሜኖች አሉ። በጣም በአጭሩ የሚባል አሜኖች አሉ። ነአምን ወንትአመን ንሴብሐከ እንላለን። አሜን። እንደዚህ አጫጭርም አሉ። እንደዚሁም ደግሞ ዝም ብሎ አሜን ምንላቸዋል። ብዙ አይነት አሜኖች አሉ። እንግዲህ የዜማ ሊቃውንት ደግሞ እንዳትታዘቡን እናንተ ደግሞ እያስታወሳችሁ በሏቸው። ብዙ አሜኖች አሉ። ቤተክርስቲያናችን ግን ከትህትና ጋር ነው አሜን አሜን አይባልም። ዝም ብሎ በጩኸት በፉከራ መልክ አሜን አይባልም። በትህትና ነው። ብዙ ጊዜ አሜን ሲባል ብዙ ሰው ይሰግዳል፣ በግንባሩ ይደፋል። ነህምያ 8:6 ላይ ራእይ 5:14 ላይ እንዲህ ታገኛላችሁ። አሜን ከተባለ ጸሎት ስለሆነ በግንባር መደፋት፣ መውደቅ በፍጹም ትህትና የሚባል ነገር ነው። አሜን ሰሚውን የሚያስደነግጥ አሜን አይባልም በእኛ ቤተክርስቲያን ስርዓት። ስለዚህ እንግዲህ እስካሁን አባታችን ሆይ በሰማያት የምትኖር
ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እንግዲህ አባታችን ሆይ የሚለውን ጸሎት የመጨረሻውን አንቀጽ ጌታችን ያስተማረውን ተመልክተናል። ከዚህ በኋላ በቤተክርስቲያናችን ስርዓት አባታችን ሆይ ብለን አናቆምም። ከዚያ በኋላ የምንጸለየው ጸሎት በኦርቶዶክሳውያን ዘንድ የሚጸለይ ጸሎት አለ። በምዕራባውያኑ ደግሞ ሄል ሜሪ የሚል የራሱ ጸሎት አለ። በእኛ ቤተክርስቲያን ግን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን የሚል ጸሎት ነው። ይህንን ጸሎት ክርስቶስን ወይም እግዚአብሔርን አባታችን ሆይ ብለን ከጠራም በኋላ ወደ እመቤታችን ለምን ይህን ጸሎት እናቀርባለን የሚል ትንሽ ጥያቄ የሚፈጠርበት፣ ክርስቶስ አባታችን ሆይ በሉ አለ እንጂ እመቤታችን ሆይ በሉ አለ ወይ የሚሉ ሰዎች አሉ። በመሰረቱ ኤልሳቤጥ መንፈስ ቅዱስ በሞላባት ጊዜ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው ብላ እናትና ልጅን አብራ አመስግናለች። ተያይዞ ማመስገን ተያይዞ መጥራት በመጽሐፍ ቅዱስ ብዙ ማስረጃ ያለው ነው። የቅዱሳንን ስም ጠርቶ መጸለይ ማመስገንም በጣም የተለመደ ነው። ንጉሥ ዳዊት ሰማያት ሆይ መላእክት ሆይ እግዚአብሔርን አመስግኑ እያለ መላእክቱን በጸሎቱ ይጠራ ነበረ። ተፈጥሮን ሁሉ እየጠሩ ሰማይ ሆይ ስማ፣ ምድር ሆይ ስሚ፣ ከዋክብት እያለ ይጠራል እንኳን ድንግል ማርያም። ግን ለምንድን ነው ይህን ጸሎት ብንጸልየው የሚለውን በሰፊው በቀጣይ ክፍለ ጊዜያችን እንመለከታለን። ጸሎቱ ከናድራሻው ነው የሚጀምረው። እመቤታችን ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ፣ መቼስ የእኛ ሰላምታ ለአንቺ አይመጥንም እና እግዚአብሔር የላከው ገብርኤል መጥቶ ሰላም ባለሽ ሰላምታ ሰላም እንልሻለን። እመቤታችንን መውደድ ያስፈልጋል። ይህን ጸሎት ለመጸለይ ለሰላምታም እኮ ሰላም መሆን ያስፈልጋል አይደል? ስለዚህ መጀመሪያ ፍቅሯን እግዚአብሔር ይሳልብን። ከዛ ያ ፍቅሯ ያለው ሰው የሚያመሰግንበት ቃል ያንስበትና እንደው ድንግል ማርያምን ጥሩ አድርጎ ሰላም ያላት ማን ነው ሲል ገብርኤል ትዝ ይለዋል። ስለዚህ በመልአኩ በገብርኤል ሰላምታ ሰላም እንልሻለን ብለን እንጸልያለን። ይህንን ደግሞ ክፍል በእግዚአብሔር ቸርነቱን ቢያበዛልን እንማራለን። ይቆየን። የሰማነውን በልቡናችን ያሳድረን።